አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁልን? ከኢቢሲ ኤፍኤም አዲስ 97.1 እንዲሁም ደግሞ በኢቢሲ መዝናኛ ቻናል ወደ እናንተ የሚደርሰው ፋሲካ ኔት ልዩ የ2017 ዓ.ም የፋሲካ በዓል መሰናዷችን እነሆ ጀምሯል። ከሰዓት አንስቶ ወደ እናንተ የሚደርሰው በኢቢሲ መዝናኛ ቻናል እንዲሁም በኤፍኤም አዲስ 97.1 እና በተለያዩ የሶሻል ሚዲያ አማራጮች ወደ እናንተ የደረሰ አብራችሁን ቆይታ እንድታደርጉ እንጋብዛለን። አብሮነታችሁ ከኛ ጋር ይሁን ስንል ከተለያዩ እንግዶች ጋር ዛሬ ቆይታ እናደርጋለን። በዋነኛነት ዛሬ የምናነሳው ማህበራዊ ሚዲያው ላይ የራሳቸውን ሆነ አዎንታዊ ተጽዕኖ የፈጠሩ በአዎንታዊ መንገድ ስማቸውን የገነቡ ግለሰቦችን እንግዳ አድርገናል። ለብዙዎች አስተማሪ የሆኑ ሀሳቦችን ይዘው መጥተው አስተማሪ በሆነ ሀሳባቸው እውቅናን አግኝተዋል፣ ሌሎችን መትረፍ ችለዋል። ከዚህ መነሻነት ከነሱ ጋር ጥሩ ቆይታ እናደርጋለን። ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። በርካቶች በዋነኛነት ዳኒን ቲቸር ዳኒ በሚለው ስም እናውቃለን። ዳኛቸው ሻምበል ፊዚክስን እንደ ውሃ ጠጣናት የሚል ቅኔ ሁሉ የተከተለበት ወጣት ነው። ከሱ ጋር ቆይታ እናደርጋለን። እንዲሁም ደግሞ ይልማ አበራ ቻይንኛን ፍትፍት አድርጎ ማስተማርን ያውቅበታል ይላሉ። ከሱ የተማሩም ይሄን የሚመሰክሩለት ነው። ሂንደ ተካ ደግሞ በእንግሊዝኛ ቋንቋ በማህበራዊ ትስስር ገጹ የራሳቸውን ተጽዕኖ እየፈጠሩ ካሉት መካከል ትካተታለች። ዙፋን እንግዲህ በርካቶች በተለይ ያው የትውልድ መሰረቱ በተለይም ልጆች ላይ ነውና ልጆች ላይ በብዙ መልኩ እየሰራች ነው። ዙፋን ተአምር እሷም እንግዳችን ናት። ከዚህ በተጨማሪ ደግሞ ብዙዎች ናኒ በሚለው የማህበራዊ ትስስር ገጽ ተቀጥያ ስያሜዋ ያቋታል። በሙሉ ስሟ ደግሞ ተወዳጅ ኃይለ ጊዮርጊስ ትባላለች። እንግዲህ ከነሱ ጋር ቆይታ እናደርጋለን። ናትናኤል ሀብታሙ በአብሮነት ከእናንተ ጋር አሳልፋለሁ። ደስ የሚል ጊዜ ደስ የሚል ፋሲካን በጋራ እንድናሳልፍ የጋበዝናችሁ ወደ እንግዶቻችን ነው የምንሄደው። በቅድሚያ እንግዶቻችን እንኳን አደረሳችሁ፣ እንኳን ደህና መጣችሁ። ደስ ብሎኛል ስላገኛችሁ ስላያችሁ። በዚህ ጋር የመምህራን ጎራ አለ፣ እዚህ መምህር አለ፣ ከዛ ደግሞ የጥሬ ስጋ አፍቃሪዎች ማህበር በሚል ተሰባስቧል። ባልና ጥሬ ስጋ አይተጣጡም። ወዲህ ደግሞ ቋንቋውም አለ። ቋንቋው ደግሞ በየአይነቱ ነው። ቻይንኛውም አለ፣ እንግሊዘኛውም አለ፣ ፊዚክስም አለ። ከዛ ደግሞ ህጻናት ላይ ዙፋን አለ። ስለ ራሳችሁ ትንሽ ብታነሱ ብናወራ ደስ ይለኛል። በዓል እንዴት ነው የምታሳልፉት? ቲቸር ዳኒ ያው ብዙዎች በሚጠሩት ስያሜ በዛ ልጥራህና እንዴት ነው የበዓል ስሜቱ ምን ይመስላል? እንዴት ነው የምታሳልፈው? ብዙ ጊዜ አውደ ዓመትን እንግዲህ አውደ ዓመትን ከረጅም ጊዜ በኋላ እኔና ባለቤቴ አሁን መልካም በሚባል ሁኔታ ልናሳልፍ እየተዘጋጀን ያለ ነው። ብዙ ጊዜ ከዚህ በፊት በነበርንበት ሁኔታና በነበርንበት ቆይታ በዓልን ኦልሞስት አክብረናል ማለት አንችልም። ብዙ ጊዜ በዓልን በር ዘግተን ቤት ውስጥ ነው የምናሳልፈው። አሁን አንድ 2 ወር ሆኗል ወደ አዲስ አበባ ከመጣን። አሁን ዘንድሮ ያለውን በዓል ግን በሰፊ ሁኔታ ለማክበር እየተዘጋጀን ያለ ነው። በጣም ደስ ይላል። ቀደም ሲል በደንብ እያነሳን ነበረ እንደው ከመግባታችን በፊት ከሸሽከሾ ትልቅ መጽሐፍ ሊወጣው የሚችል ታሪክ እንዳለው ነበር እያነሳን የነበረውና ቻይንኛ እንዲህ ባለ መልኩ ያስተማርኩ ነው። የቻይናዎችን በዓል ከነሱ ጋር ክብረ የምታውቅበት አጋጣሚ አለ? አዎ፣ በእርግጥ እነሱ በዓል ከኛ ጋር ማች ብዙ አያደርግም፣ ግን በዓላቸውን አክብሬ ያውቃለሁ። በዓልስ ላንተ ምን አይነት ስሜት አለው? እንዴት ባለ መልኩ ነው የምታሳልፈው? ያው በዓል ለማንም ደስ ይላል። ከአንዳንዴ ከእናቴ ጋር ቤተሰቦችን ይዤ ክፍለ ሀገር ያለው፣ አንዳንዴ ደግሞ እዚሁ አዲስ አበባ ቤተሰቦች አሉኝ፣ እዛ አከብራለሁ። በጣም አሪፍ። ዙፊ እንዴት ነው አንቺ ጋስ? በእኔ በኩልም በዓል በጣም የምወደው ነገር ነው። ከልጅነታችን ጀምሮ በዓልን ጓግተን ጠብቀን የምናከብረው ነገር ነውና ትንሳኤ ላይ በተለየ መልኩ በዓልን እያከበርን ከቤተሰቦቻችን ጋር ጥሩ ጊዜ የምናሳልፍበት ነው። በጣም ነው የምወደው በዓል።
ሙያ ላይ እንዴት ነው ስታሚያለሽ? ለምን ቅድም ስታነሺ በተለይ እንቁጣጣሹ ላይ በደንብ አተኮርሽ። ጭፈራው ላይ ምታሳልፊ ወይስ ሙያ ላይ እንዴት ነሽ? አበባየሁሽ መጨፈር አሁንም ራሱ ብጨፍር ደስ ይለኛል። ይፈቀድልኝ። ለነገሩ እድሉ አለሽ አንቺ? አለኛ። የሚገርም ነገር ትምህርት ቤት ውስጥ ልጆች ጊዜው ባይሆንም ድንገት ራሳቸው ተነስተው ሆያ ሆዬ ይላሉ፣ አበባየሁሽ ይላሉና ያስታውሰኝና ብሬያቸው እላለሁ። አዎ ሙያ ላይ ማለት አማ እንግዲህ እሱን የምናየው በጣም ደስ ይላል። ወደ አንቺ ልምጣ ሂንዳ። ከስምሽ ትርጓሜ ጀምሮ ቀደም ሲል እያነሳን ነበር ሁኝልኝ የሚል ትርጓሜ እንዳለው ነው ቀደም ሲል ያነሳ ነውና ሁኝልኝ እንደተባልሽው ሆንሽላቸው ይመስለኛል። እንግዲህ ሶፋር ያው ከልጅነቴም ጀምሮ እስካሁን ድረስ አይ ዶንት ቲንክ ያው ፕራውድ ያረኩ የመጣ ይመስለኛል። ቤተሰቦቼን ያው የሆነ ስፔሲፊክ እንደዚህ ሁኝልኝ ባይሉኝም ለነሱ የሆንኩላቸው ይመስለኛል እስካሁን ድረስ። ባህሉስ እንዴት ነው የሚታለፈው? ባህሉ ቆንጆ ነው። ከድሮ ጀምሮ የሆነ ለየት ያለ ነገር የለም። ያው አሁንም ቤተሰቦቼ ጋር ስለሆነ እንትን የምለው ከቤተሰቦቼ ጋር ስለሆነ የምኖረው ከድሮ ከቻይልድሁድ ጀምሮ ያለውን ነገር ተከትለን ነው። ለበዓል ሲሆን ያው ምግብ መስራቱ አለ፣ ቤት ማጽዳቱ አለ። ያው ዩዥሊ እኔና እህቴ ነን አንድ ላይ ስራ የምንሰራው። ግን አሁን አግብታ ስለወጣች ብቻዬን ነው ይሄ ባህል ጫና በዝቶብኛል ትንሽ። ያው እናቴም ስላለች ተጋግዘን ስራውን እንሰራለን። ሌላ ጊዜ ግን በጣም አሪፍ ጊዜ ነው የምናሳልፈው። ባል አሪፍ ነው እኛ ቤት። በጣም አሪፍ። እንኳን ደስ ያለሽ። መጀመሪያ እንኳን አደረሰሽ ልበል። እንኳን አብሮ አደረሰን። ለእንኳን ደስ ያለሽ ምንድነው ታውቂያለሽ? አዎ ተፈታልሽ ነው። ጥሬ ስጋ አፍቃሪያን ማህበር በሚል በማህበር ደረጃው ላቋቁማችሁ እየተንቀሳቀሳችሁ ነው። አዲስ አበባ ውስጥ ያልሽበት ስጋ ቤት አለ አለ ግን በብዛት ሄጃለሁ። በብዛት ስጋ ቤቶች ሄጃለሁ። ጥሬ ስጋ አፍቃሪን እንደመሆንሽ መጠን የበዓል ሰሞን ቤት ማሳለፍ ይሻልሻል ወይስ እኔ ነኝ ያለ ጥሬ ስጋ ያለበት ቤት? ውይ ቤት ማሳለፍ ይሻለኛል። እንዴት ባለ መልኩ? ዶሮ እየሰራው እየበላው ምናምን በጣም ነው የምወደው። ቤተሰቦቼ ጋር እናት አባቴ ጋር ማሳለፍ ነው የምወደው በዓልን እና የበዓል ቀን ጥሬ ስጋ ብዙም ኢንጆይ አላረግም። ከዛ በኋላ በጣም ደስ ይላል። ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። ራሳችሁን ማህበራዊ ሚዲያ ላይ ያገኛችሁበትን አጋጣሚ ብናነሳ ደስ ይለኛል። ዳኒ እንዴት ባለው መልኩ ራስን አገኘ? ድንገት ነው የኔ ኦልሞስት በቅርብ ነው እና አንድ ዮሐንስ የሚባል ልጅ ተማሪ ይሁን ሰራተኛውን አላውቅም፣ አንድ እኔ ሳስተምር የነበረበትን ቪዲዮ እሱን ቪዲዮ ፖስት ያደረገውና ኦልሞስት በአንድ ቀን ውስጥ ወደ 1.1 ሚሊዮን አካባቢ ቪው ያገኛል። አንድ ቀን በጣም ብዙ ነው እና ብዙ ሰዎች ይቀባበሉታል። ሪያክት የሚያደርጉ ሰዎችም ብዙ ሰዎች ተቀባበሉትና እንደ ድንገት ሰዎች ላኩልኝና አየሁት። ከዛ ማለቴ አሁን እንትኑ ላይ ቲክቶክ ላይ ኢንተርቴይንመንት ኦር ሌሎች ነገሮች እንጂ ስፔሻሊ አካዳሚክ የሆኑ ነገሮች ብዙም እንትና ፊዚክስ ሆኖ ለምሳሌ ላንጉዌጆችን ብትወስድ ብዙ ሰው የመማር ፍላጎት አለው። ፊዚክስ ግን ስትል የሆነ ቦታ ላይ የሚቆም የሆነ እንትን ላይ ያሉ ወይ ግሬድ ሃይ ስኩል ላይ ያሉ ተማሪዎች ሰምቲንግ እንደዛ ነው። ሁሉንም ያካትታል ለማለት ነውና ሰው እንደዚህ ያዋል ማለት ነው ብዬ ያው በአብዛኛው ተማሪዎች የሚጠሩኝ ቲቸር ዳኒ እያሉ ነው እና ቲቸር ዳኒ ብዬ ከፈትኩኝና ፎር ዘ ፈርስት ታይም ፖስት አደረኩኝ ማለት ነው። የመጀመሪያ የለቀኩት ቪዲዮ ኦልሞስት ገሰገሰ በጣም ታየ። በ24 ሰዓት ባልሞላ ጊዜ ውስጥ ነው አይደለ? የፎሎወሮቹን ቁጥር በዛው ልክ ተመንድጎ ያየ ነው። ምን አይነት ስሜት ፈጠረ? በመጀመሪያ አንዳንዴ በጊዜ ሂደት ውስጥ ተከታይ ሲመጣ የራሱ የሆነ ሂደት አለ። ያን ያህል አያስደነግጠንም። በአንድ ቀን በአንድ ጀንበር ያ ሁሉ ተከታይ እዛ ቦታ ላይ እኔን አይቷል ተከትሏል ብለን ስናስብ የሚፈጥርብን ስሜት ይኖራል። ምን ፈጠረብ? እኔ እውነት ለመናገር እኔም ባለቤቴም በጣም ደንግጠናል። ምክንያቱም አንደኛ ኤክስፔክት አላረኩም በፍጹም፣ ሁለተኛ ደግሞ ያ ተለቆ ኦልሞስት ወደ 4 ምናምን ሚሊዮን ቪው ያገኘው ቪዲዮም ኦልሞስት ያን ያክል ነው ብዬ አላስብም። አሚን ከዛ በተጨማሪ በጣም ብዙ ሆኜ ማስተምራቸው ብዙ አይነት ላይ ውሃ እየደፋው እየተንቀበለኩ ማስተምርባቸው መንገዶች ራሱ ብዙ ነበሩና ሰው ይሄን ያክል ለምን እንዳጋነነውም ይሄን ያክል ተወዳጅ ነው ማለት ነው፣ ይሄን ያህል ሰው ለመማር ኢንተረስት አለው ማለት ነው የሚል ነገር ፈጥሮብኛል። ከዛ በተረፈ ግን በጣም አስደንግጦኛል። ደስ ያለ በጣም ብዙዎችም ያን ነገር ሲያጋሩ ተመልክተናል። ይልምሽ አንተ ጋር ልምጣ። እንዴት ራስን ማህበራዊ ሚዲያ ላይ ያገኘው? ምን አይነት ስሜት ፈጠረብህ? ማህበራዊ ሚዲያ ላይ እኔ ማስተምርበት ትምህርት ቤት እንትን አለው የቪዲዮ የሚቀርጽበት ግሩፕ አለውና ቪዲዮ ቀርጸው ሲለቁ
አልጠበቅኩም እኔ እንደዚህ ያድጋል እንደዚህ በረታታ። ምክንያቱም ኢትዮጵያ ውስጥ ቋንቋውን የመፍራት ፎቢያ አይነት ነገር አለ። በጣም ከባድ ነው። ለነገሩም ከባድ ነው። ግን ከባድን ነገር ትንሽም ሆነ ሞክሮ መገኘት ደግሞ ደስ ይላል። በተለይ ደግሞ ትንንሽ ልጆች ምናምን መጥተው ወዲያው ሲለምዱ በጣም ቀልጠፍጠፍ ብሎ ሲለምዱ ስታይ በቃ ውስጥ ደስ ይለዋል። እኔ እንደ ልጅ እየዘለልኩ ከልጆች ጋር ቪዲዮ ሰራለሁ በቻይንኛ እየዘመርን ማለት ነው። እና እንዴት ደስ ይላል። ከባድ የሚባል ቋንቋ እኔ አስተምሬ ልጆቹ ገብቷቸው ስራ ሲያገኙ ሲቀጠሩ ይሄ በጣም ሞራል ይሰጣል። በቃ የበለጠ እንድትሰራ እንድትሞክር እንድትጥር ገብቷል። በጣም ፐርፌክት ሆነም አይደለም እኮ የሚፈራን ነገር መሞከር ትልቅ ነገር ነው። እንደገና አሁን ደግሞ ብዙ ልጆች ብቅ ብለው ስታይ እና እኔ ፍሪሊ ነው የምቀርበው። በጣም ዋና ፕሮፌሽኔም አይደለም። አንድ የገረመኝ ፕሮፌሽን ካለ መሆኑ በላይ 3 ወር እንኳን አልፈጀብኝም ስትለን ነበር ቅድም እንዲሁ የተጫወተና አይከብድም ወይ ማለት በ3 ወር ጊዜ ውስጥ ተምሮ የሆነ መሰረታዊ ነገር መያዝ ራሱን የቻለ ነገር ነው። ከዛ ደግሞ ለማስተማር መነሳት ደግሞ ሌላ ሂደት አለውና አይከብድም። በነገራችን ላይ ቋንቋ ቤዚክሱ የተማሪም ያስተማሪም ፍላጎት ነው። በቃ የመጀመሪያው የቋንቋ መነሻ ነገር ፍላጎት ካለ ቢያንስ 2 ቃል እያወቅክ ታድራለህ፣ 3 ቃል እያወቅክ ታድራለህ። ፍላጎት ከሌለ ጅማ ተወልደ ጅማ አድገ ኦሮምኛ አትችልም። በቃ አጋጥሞኝ ያውቃል። ፍላጎት ካለ ግን ሌላ ጋም ጉፋንዴ ነው ተወልደ ኦሮምኛ ትሞክራለህ። አየ ኢንተረስት ነው። እኔ ፍላጎቱ አለኝና ተቀጥሬ እነሱ ጋር ስሰራ የምሰማትን ቃል በቃ ነገ አፕላይ ያደርጋታል። ለምን እንትኑ ይሳሳት በቃ just try ያርሙኛል፣ ሁለተኛ ቀን አስተካክላታለሁ። እኔ እሷን ማስተማሪያ ዘዴ ያረኳት። ይሳሳት ተማሪው በቃ ይሳሳት፣ እኔ ቆምኩት ላርመው ነው። ና እንዲች አይደለችም እቺ ናት እኮ ሚዲያ ላይ የወጣችው። በቃ ተማሪ ይሳሳታል፣ አንተ ታርመዋለህ። ማስተማር እንደዚህ ነው። ቋንቋ የሰው ምን ይለኛል ምናምን ካላት ልምድ ምንም ጥያቄ ብዙ ኢትዮጵያውያን ለምን ሚዲያ ላይ እንግሊዘኛ እንደማይናገሩ ታውቃለህ? ምን ይሉኛል ፍራቻ ነው። በጣም መልካም ዙፊ፣ አንቺ ደግሞ ለየት የሚያደርገው ውሎሽ ከህፃናት ጋር ነው። ያ ነገር ወደ ሶሻል ሚዲያው ቢሄድ ብዙ ሰው ይይዝልኛል፣ ሰውም ስሜቱ እንዲጋራ ያደርጋል ብለሽ እንድታስብ ያደረገሽ አጋጣሚ እንዴት ተፈጠረ? ሶሻል ሚዲያው ላይ ሄደበት። በመጀመሪያ ውሎዬን እወደዋለሁ። ትምህርት ቤት ላይ እኔ መጀመሪያ ቲቺንጉን ስማር ኮታቤን የተማርኩትና ስማር አልፈልግም ነበረ። እኔ እንዴት ነው ከህፃናት ጋር ሙለው እንዴት ነው አስተማሪ መሆን ራሱ ሳስበው እንዴት፣ ምክንያቱም አስቸጋሪ ተማሪ ስለነበርኩኝ አስተማሪ ሆናለሁ ብዬ አስቤ አላቅምና የትምህርት ቤት ቫይብ ቆይቼበት ተመሬበት እንደገና ተመልሼ ወደ ትምህርት ቤት መሄዱን ሳስበው ደስ አይለኝም ነበር እና ግን ኬጂ ላይ ሲገባ ወይም ደግሞ ወደ ማስተማሩ ሲቀላቀል ኮምፕሊትሊ የተለየ ቫይብ ነው ትምህርት ቤት እና ውሏችንን እወደዋለሁ። ከነሱ ጋር ያለን መስተጋብር፣ ስንማር ያለን ነገር፣ ጨዋታው፣ ውሏችን በአጠቃላይ በጣም ደስ ይለኛል እና እኔ የተመቸኝ ያስደስተኝ ነገር ሰው እንዲያየው ፈልግ ነበረ። ቲክቶክ ከመጀመሩ በፊት ፌስቡክ ላይ ፖስት አደረግ ነበረ ፎቶ ነበር ያን ነገር። አዎ ቴሌግራም ላይ ከነሱ ጋር የተነሳናቸውን ፎቶ ፕሮፋይል አደርግ ነበር ምናምን። ማለት እኔ ያስደስተኝን ነገር ሌላ ሰው ይደሰትበታል ብዬ ስለማስብ ሪካርድ አድርግና ፖስት አደረግ ነበር። ቲክቶክ ከመጣ በኋላ ደግሞ ክፍል ውስጥ ተማሪዎችን ያለንን ይሄ አሁን ስናወራ ሊሆን ይችላል ስንማር ሪካርድ አድርግና ፖስት አደረግ ነበርና የመጀመሪያ ጊዜያቶች እንደውም ብዙ ሰው አይቀበልም ነበረ፣ ብዙ ትችት ነበረ። ለምን ያለ ፍቃድ የልጆችን ፎቶ የልጆችን መልክ ፖስት ታደርጊያለሽ የሚል ነገርና እኔ ደግሞ ከዛ በፊት የውጪዎችን አይ ነበረ። የውጪዎች ትምህርት ቤት ላይ ተማሪ መምህራኖች የልጆቻቸውን የተማሪዎቻቸውን ፎቶም ሆነ ቪዲዮ ፖስት ያደርጋሉ። መጥፎ ነገር አይሆን እንጂ ጥሩ ነገር ከሆነ ሌሎች እንዲማሩበት ተማሪዎችም ሆነ መምህራን ወላጆችም ጥሩ ነገር ያገኙበታል ብሎ ከማሰብ ፖስት ያደርጉ ነበርና እኔም ጉዳቱ አልታየኝም። መጥፎ ነገሩ ስላልታየኝ ስንጫወት ስንስቅ ኢቭን እንትን ይሄ የአፕሊኬሽን ፊልተሮች ነበሩ። ይሄ ህፃናት ሰው ሲያለቅስ ሲስቅ ምናምን ሪያክሽኖችና እነሱን ያዝናናቸዋል። ምን ሆናችሁ ነው የምታለቅሱት ምናምን ብዬ ሳያለቅሱ የለቅሶ ይሄ የፊት ፊልተር አድርጌ ያዝናናል። እነሱ ሚዝናኑ ስለነበረ
እሱን ፖስት አደርግ ነበር። ከዛ በኋላ ግን መዝሙር ነበረ ፖስት ያደረኩት። በተለይ ፊደላትን እንዲይዙ የምታደርጊበት መንገድ እሱ ቅርብ ጊዜ ነው። በፊት ነው ይሄኛው ኦልሞስት ወደ ከአራት አመት በፊት ምናምን ነውና መዝሙሮችን አራምሳለ ምናምን እሱ ነው ሞር ወደ ሰው እንድደርስ ያደረገኝ። ስላትያቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። ናኒ 2 ወር እንዴት አለፈ? በጣም ጥሬ ስጋ አፍቃሪ ሆኖ እያንዳንዱ ነገር ውስጥ በዛ ለሚያሳልፍ ሰው 2 ወራት 2 ወሩ ይከብዳል። በነገራችን ላይ ያው ስራ ቤዚካሊ ከዛ ከስጋው ጋር የተያዘ ስራ ስለሆነ የምሰራው ይከብዳል። 2 ወር የስራሽ ባህሪም ከዛ ጋር ይገናኛል። አዎ ለዛ ይከብዳል። ግን አለፈ አለቀ። አሁን አመት ባል አይደል? አዎ እንዴት ነው ያመጣሽው? ማለት የጥሬ ስጋ አፍቃሪያን ማህበር አዎ እንዴት መሰለ? እንዴት ስያሜው እንዴት መጣ? በዛ ላይ ደግሞ ከመጣ በኋላስ ምን አይነት ነገር ተመለከተ? አዎ እንዴት መሰለ? ፌስቡክ ላይ የዋሳ ልጅ ነው በነገራችን ላይ እና ፌስቡክ ላይ የዋሳ ልጆች አለን ጓደኛሞች አለን እና ሁሌ ቅዳሜ ስጋ እንበላለን፣ ተሰብስበን ስጋ እንበላለን እና የበላሁትን ነገር ፎቶ ማንሳት ወዳለሁ በጣም ማለት ነው። ገና ምግብ ሲቀርብ ቆይ ምናምን እና ፎቶ አነሳለሁ እና ፎቶ አንስቼ የሆነ ግሩፕ አለ ፌስቡክ ላይ ሌላ ግሩፕ እኔ ክሬት ከማድረጌ በፊት የነበረ ግሩፕ እና እዛ ግሩፕ ላይ ሼር አረግ ነበርና የሆነ አንድ ቀን አፕሩቭ ሳያረጉልኝ አድሚኖቹ ቆዩ ላይክ ከዛ ቅዳሜ ምሳ ሰዓት ፖስት አድርጌ ላይክ እሁድ ቀን ነው ምናምን አፕሩቭ ተደረገልኝ። እሁድ ቀን ተኝቼ ለምንድን ነው ራሴ ግሩፕ ክሬት ማላረገው ብዬ ሮሚት ላቨርስ ግሩፕ ብዬ እንትን አልኩኝ ክሬት አረኩኝ። ከዛ እያየሁት እየሄደ 5000 10000 20000 ምናምን እያለ በሆነ 6 ወር ምናምን ባልሞላ ጊዜ ውስጥ ኦልሞስት 100,000 ፎሎወር ጌን አረኩኝ። ከዛ ድርጅቶች ማናገር ጀመሩ። ይሄ ቢር ካምፓኒዎች ምናምን ዋይን ጠጅ ካምፓኒዎች ሲያናግሩኝ ይሄ ነገር ኦኬ ያበላል ማለት ነው ብዬ ሲሪየስሊ ወሰድኩት። ከዛ በኋላ ከ100,000 ፎሎወር ጌን ካረኩ በኋላ ነው ኢቭን ኦልሬዲ ከካምፓኒ ጋር አግሪመንት ፈጽሜ ነው ቲክቶክ ላይ ራሱ የመጣሁት ማለት ነው። እና ቲክቶክ ላይም ሳየው ያው አካባቢው ላይ ሄደ የቆንጆ ነበረ። ስጋ ቤት ነው ሪቪው ማድረገው ብዙ ጊዜ አዲስ አበባ ላይ ያሉ ስጋ ቤቶችን በቃ እነሱ ነው በቁጥር ታስታውሻለሽ? ምን ያክል ስጋ ቤቶች እግርሽ ረግጧል? ምን እንጃ ክፍለ ሀገር እወጣለሁ። ለምሳሌ ሀዋሳ ሄዳለሁ፣ ወላይታ ሄዳለሁ፣ ድሬዳዋ ሄዳለሁ፣ ዲላ ሄጄ አውቃለሁ፣ አርባ ምንጭ ሄጄ አውቃለሁ እና የተለያየ ሀገር ሄዳለሁ እና አዲስ አበባ ውስጥ እኔ እንጃ አንድ 40 30 ወይ 40 ከዛ ሁሉ ሊያልፍ ይችላል። ምክንያቱም በጣም ኢንቫይት እደረጋለሁ አንደኛ ሪቪው እንዳረግላቸው ፕላስ ደግሞ እኔም ሄዳለሁ ኮሜርሻሉም ያው ይወስደኛልና እኔም ሄዳለሁ። ብዙ ጊዜ የቋንቋ ትምህርት የሚሰጡ እነዚህ ማህበራዊ ትስስር ገጾች ብዙዎቹ በጣም በርካታ ተከታይ ያላቸውና ከዛ መነሻነትም ያንቺን በጣም ብዙ ሰው ይከተላልና ምናልባት ሌላ ኮንተንት ይዤ በመጣ ኖሮ እዚህኛል ተከታይ ያገኛለሁ ልጅ ታስቢ ነበር? አው አክቹሊ ያው ሶሻል ሚዲያ ብዙ ሰው የሚጠቀመው ለኢንተርቴይንመንት ነው አይደለ? ሶ ኦፍ ኮርስ ኢንተርቴይንመንት ቢሆን ሞር ቪው ሞር ሰብስክራይበር ይኖራል። ግን ደግሞ ፓሽን የሚባል ነገር አለኛ የምንፈልገውን ነገር ማስተማር። ምክንያቱም ፓሽን ሲኖርህ ነው ያ ነገር ላይ ሰክሰስፉል የምትሆነው አይደለ? ስለዚህ ያው የማውቀውን ነገር ይሄ ነገር ላይ እኔ ጎበዝ ነኝ ብዬ የመረጥኩትን ነገር ነው የሰራሁትኝ እና እሱም አላሳፈረኝም። በቅርብ ጊዜ ላይክ አሁን ገና አይ ቲንክ ቀጣይ ወር ላይ ነው 1 አመት የሚሞላኝ ላይክ ዩቲዩብ ላይ ወደ 80,000 ሰብስክራይበሮች አሉን። በቲክቶክ ላይ ብዙ አክቲቭ አይደለሁም አክቹሊ ግን አሁን 100,000 ገብተናል አይ ቲንክ። ስለዚህ በደንብ ላይክ ፓሽን ኖሮን በደንብ አስበንበት ተጨንቀንበት ያው እሱም እንዳለው ቋንቋ ሲሆን ኢንተረስትድ መሆን አለበት አስተማሪውም ተማሪውም እና እነሱም እንዴት ብለን ኢንትረስት ልናረጋቸው እንችላለን። ብዙ ነገሮች እናረጋለን። እኛም ፈኒ ለማድረግ እንሞክራለን። ያ ሰው ጋር ተቀባይነት እንድናገኝ እንዴት ብሎ ነው ይሄንን ግራመር ሌሰን ለምሳሌ እንዴት ብሎ በቀላሉ ሊይዘው ይችላል፣ እንዴት ብሎ ሜሞራይዝ ያደርገዋል፣ እንዴት ዴይ ቱ ዴይ ስፒኪንግ ላይ እንዴት ብሎ ፕራክቲስ ያደርገዋል ይጠቀምበታል የሚለውን ነገር በጣም ተጨንቀንበት ስለምንሰራ ብዙ ጊዜ ቫልዩ አድድ ነገር ነው የምናደርገው። ይሄን ነገር አድርጋችሁ እንደዚህ ፕራክቲስ ብታደርጉ እንደዚህ ማድረግ ትችላላችሁ ብለን ቲፖችን እንሰጣቸዋለን እንዴት ብለው ማጥናት እንዳለባቸው እና በዩቲዩብ ላይ በጣም ተወዳጅነት አግኝተናል በቅርብ ጊዜ ውስጥና ስለዚህ ይሄን ባረግ ኖሮ ብዬ እንትን የምለው ነገር አይደለም። በጣም አሪፍ ስለሆነ አሁንም ስላትያቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። አሁን ወደ ኋላ መልሳችሁ ደስ ይለኛል።
እንግዲህ ዛሬ ሆናችሁ ዛሬ ላይ ከመቆማችሁ በፊት ብዙ ማይታለፉ የሚመስሉ ነገሮች ታልፈው ነው ዛሬ የሚደረሰውና ዳኒ ይሄን የህይወት ውጣ ውረድን በብዙ መልኩ በተለይ ማህበራዊ ትስስር ገጽ ላይ ተጋርተን ነበርና ትላንትና የዲጂታሉ ዘመን መጥቶ ነገሮች እንዲህ ባለ መልኩ ሳይቀል በፊት ዳኒ ምን አይነት ሰው ነበር? ፊዚክስ እንዴት ነበር ይረዳ የነበረው? እሺ እኔ እንግዲህ ተወልጄ ያደኩት ድሬዳዋ ከተማ ብስራተ ገብርኤል ተብሎ የሚጠራ ትምህርት ቤት አለ። ከኬጂ እስከ 12ኛ ክፍል እዛ ነው የተማርኩት። እውነት ለመናገር ከኬጂ እስከ 8ኛ ክፍል ድረስ በፍጹም ትምህርት አይቀበሉም ከሚባሉ ልጆች መካከል አንዱ ነኝ። ረባሽ አይደለሁም፣ ግን ትምህርቱ ላይ ያን ያህል አዎ። ግን ትምህርት ሰው እንዴት ነው አንብቦ የሚገባው ራሱ ላለው እና ኢቭን ኢፍ አንዳንዴ ከጎበዝ ተማሪዎች ጋር አብሬ ለማጥናት ቁጭልና እኔ ቀኑን ሙሉ ሳጠናው ብዬ መጨረሻ ላይ ልክ መልመጃ ኤክሰርሳይሶችን ስንሰራ ካጠገብ የተቀመጠው ልጅ ቀኑን ሙሉ አላጠናም፣ ግን እሱ የሚያገኘው ማርክ ሃይ ነው። እኔ ደግሞ በቃ ኤክሱን ጠጥቼው ነው የምወጣውና እንዴት ነው ጎበዝ የሆናችሁት የሚል ጥያቄ በጣም አለብኝ። እና አስታውሳለሁ እንዳንም ከአንድም ሁለት ሶስት ጓደኞቼን ጠይቄያለሁ። አስታውሳለሁ የመጀመሪያ ጊዜ ጠየቅኩት ጓደኛዬ እንደሆነ እኔ ከልጅነት የጀምሮ የአሳ ዘይት ጠጥቼ ነበር ብሎኝ አይ ትራይት ሞክሬዋለሁ። ያሳዘው አለ ማለት ነው። አዎ የአሳ ዘይት ጠጥቼ ሞከርኩት፣ ሊገባኝ አልቻለም። ፋይናሊ አንድ ጓደኛዬ ደግሞ ጧት ሜዲቴት ስለማድረግ ነው አለኝ። ስለዚህ ጧት ከእንቅልፍ እየተነሳው ጸጥ ብዬ መሰጥ ጀመረ። ከዛም ልንግባባ አልቻለም። ስፔሻሊ ማትስና ፊዚክስ በፍጹም እንደውም ማትስ ብዙ ጊዜ የምገረፍ ልጅ ነኝ። ማትስ ጥያቄ ሲጠየቅ ውጤት ስለማታመጣ በቃ ብዙ ጊዜ የምገረፍ አይነት ልጅ ነኝ። ፋይናሊ አንድ ጓደኛዬ ምን ብሎ መከረኝ። በጣም ጎበዝ ነው፣ ትምህርት ቤት ውስጥ በጣም ተወዳጅ ነው። አስተማሪዎችም ልክ እንደሱ ሁኑ ብሎ ነው የሚመክሩን። በቃ የሱ ጓደኛ ብዙ ሰው መሆን ይፈልጋል እና እንደ ድንገት አንድ ቀን አንድ መቀመጫ አንድ ዴስክ ላይ ተቀመጥን እና እንዴት ነው ጎበዝ ይሆንኩ እንዴት ነው ትምህርት የሚገባ ብዬ ስጠይቀው ቴኳንዶ ይሰራል። ቴኳንዶ ስለምሰራ ነው ነኝ። ከዛ እሪ ያልኩኝ ካራቴ ካልገባው ጀመርኩኝ። በራሴም ጧት እየሮጥኩኝ ምናምን ሞክር ጀመረ። ካራቴም ለመማር ገባው። ፋይናሊ ባይገርም ምንም ትምህርት ሳይገባኝ ጭራሽ እጄ ተሰብሮ ወጣው። ግራጅ ተሰበረ። በቃ እዛ የተማርኩት ትምህርት ስሞክረው ግራጅ ተሰበረ ወጣው። እሺ አደሞ ምን 8ኛ ክፍል ልክ ጨርሰን 9ኛ ክፍል ስንገባ የኔ ተርኒንግ ፖይንት ነበር። 9ኛ ክፍል ላይ ቶታሊ ሽፍት አድርኩኝ። ለትምህርት ድንገት የሚነቁ ሰዎች አሉ ይባላል። አዎ በፊት የምማርለት አላማ አልነበረኝም። ጎበዝ ለመሆን ፈልጋለሁ። ለምንድን ነው ጎበዝ መሆን የምትፈልገው ለብትገኝ አላውቀው። በቃ ዝም ብዬ ጎበዝ መሆን ነው ፈልገው። 8ኛ ክፍል ላይ ግን አባቴ ነው የመማርበት ትምህርት ውስጥ በዘበኝነት ነው ተቀጥሮ የሚሰራውና 8ኛ ክፍል የሚኒስትሪ ውጤት ሲመጣ ድንገት ሰፈር ውስጥ ሆነን ነው የሰማሁት። ናራ ሚኒስትሪ መጣ ተባለ። ከሰፈር ጓደኞቼ ጋር ሆ ብለን ሮጠን ስንሄድ እዛ አካባቢ ነው ራቅ ያለ አካባቢ ነው ማስታወቂያው የሚለጠፈው እና ከርቀት እያየኝ እየሮጠ መጣ። እኔ ገና በሩ ጋር ነኝ። ያው አቀፈኝ፣ አሽከረከረኝ፣ ሳመኝ ምናምን አለቀሰ እና ምን ስልጣን ትቼ ነው ምናምን ስለው 96 ነው እኮ ያመጣሽልኝ አለኝ። አዎ for the first time የአባቴን ደስታ ይዛ ጊዜ አየሁት። 9ኛ ክፍል ተገባ። 9ኛ ክፍል ከመግባታችን በፊት እንግዲህ ከዛ በፊት አባቴን በብዙ ስራ አግዘዋለሁ። እዛው መስኮት ይዘጋሉ፣ ዘበኛ ነው መስኮት የሚዘጋው፣ ዴስክ የሚያስተካክለው እሱን ሁሉ አብሬው አግዘዋለሁ። ጎበዝ ምናምን ይለኛል እንጂ እንደዚህ ይሄን ያክል ደስታ አላየሁበትም። የዛን ጊዜ 96 ያመጣው ጊዜ የነበረው ደስታ ግን ገረመኝና በቃ ይሄ ነው የሚያስደስተው ማለት ነው እሱ አልኩኝ። ለካ የቤተሰቦቻችን ደስታ ለካ እነሱ በሚለፉበት አቅጣጫ ላይ ፍሬ ስናፈራ ነው። እግራቸውን ብናጥባቸው ብንላክላቸው ያን ያክል ደስተኛ አይደሉም። እነሱ ለኛ በሚደክሙበት አቅጣጫ ላይ ግን ፍሬ ስናሳያቸው ደስተኛ ናቸው። ክረምቱን ሙሉ ከጧት እስከ ማታ ላይብረሪ የገባው የማቴማቲክስ ትምህርትን ማጥናት ጀመርኩ። ጧት ሄዳለሁ፣ ማታ አመጣለሁ፣ ጧት ሄዳለሁ፣ ማታ አመጣለሁ፣ ቁርስ በላለሁ፣ ራት በላለሁ፣ ምሳ ራሱ አልበላም። እንደዛ እያጠናው ቀጠልኩኝ። 9ኛ ክፍል ስንገባ እኔ እንዴት እንደሆነ አላቅም እንግዲህ የመጀመሪያው ኳርተር ነው ይባላል። 4 ኳርተር ነው ያለው። የመጀመሪያው ኳርተር ላይ 3ኛ ወጣው እና ኢቭን የማቴማቲክስ ትምህርት ራሱ ከ100 አልፌ 106 ነበር ያመጣሁትና ይቻላል የሚባለው ቦነሳንም ጠቅላላ አረካ ይቻላል የሚባለው ስሜት ያን ይገባብኝ። ከዛ በቃ እና ዋናው ደግሞ ማቴማቲክስ ትምህርት ላይ ደግሞ አካዳሚካሊ ጥሩ ኮንክ ሌሎች ትምህርቶች ላይ ፍሎ የማድረግ አቅም ይጨምራል። በቃ ከዛ በኋላ እንግዲህ ከፊዚክስ ጋር ተገናኘን። ከፊዚክስና ከማትስ ጋር ትልቅ ፍቅር ያዘኝ። የምሻተ ጋር ልምጣ። ቅድም ያነሳን ከግንባታ ጋር በተገናኘ በተለይ ኮንስትራክሽኑ ላይ ነበር ሰራ የነበረውና ህይወት በኮንስትራክሽን ዘመንና ህይወት በቻይንኛ ቋንቋን አውቆ በማስተማር ዘመን ውስጥ ልዩነታቸውን አንሳልኝ። ከቻይንኛ ትምህርት ጋር ያገናኘን ያው ቻይኖች ጋር መስራቴ ነው። ኮንስትራክሽኑን በመስራቴ ነው እና በመጀመሪያ ተቀጥሬ እነሱ ጋር ያው ሁሉ ገብ ስራ እየሰራ እያለ
የቋንቋ ፍላጎት አለኝ ልጅ ያለውም ፍላጎት አለኝ ወደ 4 የሀገር ውስጥ ቋንቋ ትችላለህ ቀደም ሲል ያነሳን ነበር እኔ ኦሮምኛ ደቡብ ነው ተወልጄ ያደግኩት እዛ በመሆኑ ጋሞኛ እችላለሁ ጋሞ እሺ ያው ጋሞኛና ወላይተኛ ደግሞ እርስ በርሳቸው ይወራረሳሉ ስለዚህ ወላይተኛንም እንያዘው ኦሮምኛ እችላለሁ 3 አማርኛ ደግሞ ያው እናወራበት ስለዚህ እንደዚህ ነው ስለዚህ ኢንጂነሪንግ ተምሬ ያለው ከዛ እንደሱ ጋር ሰራ ይገርማቸው ነበር እኔ ገና 2 ወር 3 ወር ሲሞላኝ በወራት ውስጥ ያሉትን ያህል ቃላት ይዣለሁ በወር ውስጥ 30 ቀን ቢኖር 30 ቃል ይዣለሁ በአንድ ወር ማለት ነው ዘነክስት ነው 60 ቃል ምናምን ያለ ሲሄድ ይደነቁ ጀመር ናና ወኩት ሂዳው ሳልማር ማለት ና ሂድ ምናምን ለመድኩ በቃ እንብላ ምናምን መማር ሳልጀምር ለመድኩ ሰው እነሱም አፕሪሺየት ያደረኩ እንዲያውም አንድ ቀን ይሄድን የሆነ ነገር ያወሩ ይሰማል ይለዋል ያኛው ይሰማልን ሰማን ይሰማልን ሰማው ሰው አትናለኝ ውስጤ ይችላል አይነት ነው ለምን አልማርም አልኩ ያው 3 ወር ነው የተማርኩት 3 ወር ከሳልማር ይሰማል ካሉ ከተማርኩ በኋላ ምን ሊሉ ከዛ መስማት መሞከር መናገር መሞከር ደግሞ የጥሩ ዘመን እኮ ነው ሶሻል ሚዲያውን ባግባቡ ከተጠቀምክ ሁሉን ነገር እኮ ያመጣ በድምጽ ያስተምራል በቃ አሁን ስልኬ መንገድ ላይ ወድቆ ብታገኘው የሆነ የቻይናዊ ስልክ ነው ይመስል የማልጭንበት ታሪክና ምሳሌ ያነጋገር ምናም ትምህርት እንዲቀል ከፈለክ ካልፈ ተማር በቃ ይሄ ሰላምታ እንዲቀል አንተ ተረትና ምሳሌ መማር ጀመር ቅኔያቸው አለ እንደ ምናምን ማለት እነሱን ቅኔ ያላችሁ እንደኛ በጣም አላቸው ለጥምቀት ያልሆነ ቀሚስ እስኪ አይነት ነገር አለ አሁን ለምሳሌ እንደሱ አይነት ነገር ኤግዛክትሊ ለጥምቀት ያልሆነ ቀሚስ ላይሆን ይችላል እሺ እንደሚቀራረበው ነገር ለምሳሌ ማማ ሁሁ አለ በቻይንኛ እስቲ ማማ ሁሁ እስቲ በሉት ማማ ሁሁ ትንሽ ድምጽህን ከጉሮሮ ነው መጣው ማማ ሁሁ ይሄ ነገር እንዴት መጣ መሰለ አንዱ በጣም የታወቀ ሰው ስዕል ይስላል እና እየሳለ ያለ ነብር ነው የጀመረው እና ተመስጦ ቅዱም እሱ እንዳለው አንዳንድ ቀን ተመስጦም እኮ ገደል ይገባል እሺ እየሳለ ያለ ከላይ በነብር ጀምሮ እታች አካባቢ የፈረስ ጭራ የፈረስ እግር አርጎ ደረሰው እሺ አሳዘነውና አስቀመጠው ተቀመጠ ስዕሉና ሌላ ጊዜ መጥቶ የፈረስ ከላይ ነብር ከታች ስተው ፈረስ አሪፍ ፈረስ ቀና ስትል ነብር ነው ግን ሆን ብሎ አይደለም ያ ነገር ምን ሆነ ማማሁሁ ማለት የሆነ ነገር ሰርተ ጨርሰሃል ግን ሶሶ እንደማለት ነው በቃ አረካህ ምንድነው ይሄ ነገር ሲባል ማማሁሁ ይባላል ጨርሰዋል ለአስፋልት ሁሉ ተጠቀመዋል ለብለብ ለብለብ አድርገህ ስትጨርስ እንዲህ አይነት ምሳሌዎች በጣም የሚገርሙ አስተማሪ የሆኑ ነገር አንድ የስዕል ውድድር ደግሞ ነበር ቻይና ውስጥ ፌመስ ሂስትሪ ነው እና በስዕል ውድድር ውስጥ አንዱ ተማሪ ወዲያው ጨረሰና ሳያቸው ገና ናቸው በሞላ ገና ነው ከዛ ለምን አላሳምረው ማለት እና እባብ ነው ውድድሩ በቃ ጌጥ ሰራለት እግር ሁሉ ሰራለት ልክ እንዲስል አንዱ አያነቃውም ጨረስኩ ብሎ ሲሰጥ እኔም ብሎ ሲሰጥ አስተማሪው አየና ለእባብ እግር አትሳላለው መሳል በቻይንኛ ኋናት እባብ ሸ ነው መጨመር ቴ ነው ከዛ ዙ ነው ስለዚህ ምንድነው ወርዱ ማለት ነው ተረቱ ኋ ሸ ቴንዙ አሁን በሉት ብል ትቸገራላችሁ ኋ ሸ ቴንዙ ማለት ለእባብ እግር መሳል ምን ማለት እንደታውቃለህ ስራህን ስትሰራ የማይመለከት ነገር ውስጥ አትገባ ማለት ነው በቃ አንድ ነገር ምናምን ቢው ኋ ሸ ቴንዙ ይልሃል ማለት ምን ይያለ ነው ከማይመለከት ነገር እንዲህ አይነት ምሳሌዎቻቸው ደግሞ ትምህርቱን ሞር ያነሱታል በጣም አዝናኝ ነው ይመስለኛል በደንብ እየተዝናና እንድትማርበት ነው የሚያደርገውና የተረዳውት ያንን ነው ዞፊ አንቺ ጋር ልምጣ ማህበራዊ ሚዲያ አቀባበሉ ምን ይመስላል ይመስለኛል የህፃናት ጉዳይ ሴንሲቲቭ ነው ለሁሉም ሰውና ሁሉም ሰው ህፃናት ላይ ችግር ይፈጠራል ለህፃናት ጥሩ አይደለም ለወላጅም አስጊ ነው ብሎ ከማሰብ ማደርጋቸው ነገሮች አንዳንዴ ይቃወሙኛል ያን ያህል ተቃውሞ ባይኖረኝም አንዳንዴ ተቃውሞ አሉ ትምህርቱንም ከማጤን አንፃር
ትምህርት አንዳንዴ ከመዝሙርን በተጨማሪ ጥያቄዎችን ኦር ተረቶች ምናምን የመሳሰሉ ቪዲዮችን ፖስት አድርጋለሁና እነሱን መርምሮ ነቅሶ አውጥቶ ልክ ነው ይሄ ልክ አይደለም የሚል ነገር አለና እኔ እንደውም በጣም ነው የምፈራው የሆነ ነገር ተነስቶ በቃ በዛ ላይ ሰው እንደው ውይይት ፈጥሮ ምናምን ብቻ ቴንሽን ያደርገኛል ብሎ ከማሰብ እፈራለሁና አሉ እንትኖችም ግን ጥሩ ነገሩ ደግሞ እኔ ጋር ያመስናል በጣም እኔ በጣም ነው የማመሰግነው በዚህ አጋጣሚ ተመልካቾቼን ፎሎወሮቼን በጣም እግዚአብሔር ያክብርልኝ አመሰግናለሁ ለኔ ያላቸው ቦታ በጣም ደስ ይላል ፍቅራቸው በጣም ደስ ይላል እኔ ሰው በዚህ ደረጃ ቦታ ይሰጠኛል ያከብረኛል ብዬ አስቤም ገምቼም አላውቅም እና ደስ ይላል ብቻ ያለው ነገር ስለዚህ ያው ጥሩ የሆኑ አበርቺው እንድንጓዝ የሚያደርጉትን ሀሳቦች ትቀበያለሽ አንዳንዴ ደግሞ ያልጣመሽ ሲሆን ግድ የለም ያው በተረዱበት ነው ብሎ ማለፍን ለምደሻል ማለት ነው ናኒ ወደ አንቺ ልምጣ በተለይ እንግዲህ ጥሬ ስጋ ላይ ነው ጥሬ ስጋ ብዙ ጊዜ እነዚህ አባቶቻችን ወይ ደግሞ ወንዶች ተብሎ የሚታሰበው ሊመገቡ ይችላሉ ተብሎ ነው የሚታሰበው በብዛትና እንደዛ ይዘሽ ስትመጪ መጀመሪያ ላይ የነበረው አሉታዊ ሀሳቡ ምን ይመስል ነበር ያን ነገር እንዴት አለፍሽ አዎ ከባድ ነው በመጀመሪያ ደረጃ ሴት ነኝ ከዛ ምግብ እየበላው ነው ከዛ ደግሞ በጣም አብዛኛው ኢትዮጵያዊ ሰው የሚወደው ምግብ ጥሬ ስጋ ነው የሚበላው ከዛ ሁሌ ምበላ ነው የሚመስላቸው በመጀመሪያ እና እምጾም የማይመስላቸው ምና ሁሌ ምበላ ነው የሚመስላቸውና እኔ በጣም ኔጌቲቭ ነገሩ ይበዛ ነበር ቱ ቢ ኦነስት ሲጀምረው ወይ በጣም ከባድ ነው አንደኛው ይናደዳሉ በቃ ሲያዩኝ አይ ቲንክ በቃ ወይ አንዳንዴ 6 ሰዓት ላይ ምናምን ወይ ምግብ ርቧቸው ምናምን የኔ ቪዲዮ ይመጣላቸዋልና ያ በጣም ነው የሚያናድዳቸው ለመድኩት አሁን አንቺ ምናምን በጣም ብዙ ስድብ አለና ምን ስድቡን ለምጄዋለሁና አሁን ምንም አይመስልኝ መጀመሪያ ላይ ግን በጣም እደነግጣለሁ ወይኔ ቤተሰቦቼ እንዳያዩት ምናምን ብዬ ወዲያውኑ ሲሰድቡኝ ኮሜንት አጠፋለሁ ምናምን አሁን ግን ምንም ነገር ቢሉኝ ምንም አይመስለኝም አክሰፕት አድርጌዋለሁ ያው ስራዬ ነው ለዛ ምንም አይመስለኝም መልካም አንቺ ጋር ልምጣ እንዴ አሁን ብዙ እንትኖች ይከተሉሻል በተለይ ቋንቋ የማር ፍላጎት ያላቸውና የሆነ ነገር ፖስት አድርገሽ ብዙ ሰው ሳያዩ ሲቀር ምን አይነት ስሜት ነው የሚፈጥርብሽ ያው እንደዚህ አይነት ነገሮች ይፈጠራሉ በዛ ላይ ደግሞ እኛ አሁን ኮንተንት ስናዘጋጅ እንዳልኩ በጣም ተጨንቀንበት በምን ዌይ እንደሱ አንደርስታንድ ሊያደርጉት ይችላሉ ብለን ተጨንቀን ነው የምንሰራውና አክቹሊ እንዳልኩ ዩቲዩብ ላይ ፎከስ እናደርጋለን ስለዚህ ዩቲዩብ ደግሞ አንዳንዴ በጣም ያሳይልሃል አንዳንዴ ደግሞ አያሳየም ይሄኛው እኛም በራሳችን ፊክስ ለማድረግ እንሞክራለን እንዴት ነው አሁን ኤንጌጅመንት የሚባል ነገር አለ ላይክ ከዚያ ክል ደቂቃ በላይ ሲታይ ብዙ ሪከመንድ ይደረጋል ቪዲዮ ስለዚህ በደንብ ቁጭ ብለው እንዲካተሉን ከመሀል የሆነ ጌም እንጨምራለን ወይ ደግሞ እስከ መጨረሻው ከቆያችሁ ይሄንን ታገኛላችሁ እንላቸዋለን ወይ ደግሞ መሀል ላይ እንደዚህ አይነት ጥያቄዎች አሉ እሱ የምትመልሱት ግን ሙሉን ካያችሁ በኋላ ነው ብለን እነሱን በደንብ አቴንሽናቸውን ግራብ አድርገን ካስቆየን እና ያ ሪቴንሽኑ ደቂቃው ትንሽ ከፍ ካለ ይታያል ማለት ነው ስለዚህ አሁን እንደዚህ አይነት ነገር ሲያጋጥመን ለቀጣዩ ቪዲዮ ምን ማድረግ አለብን ብለን ነው እንጂ የምናስበው ነው እዚህ ጋር ፌል አረግን ብለን አናስብም ምክንያቱም ቀጣይ ምን ፖስት አለና ለሱ ቪዲዮ መስራት ስላለብን እሱ ላይ በደንብ እንትን ብለን ቁጭ ብለን ተወያይተን ምናምን ነገር ፊክስ ለማድረግ እንደማንቂያ ደውል ብለን የሳው አድማጭ ተመልካቾቻችን ከኢቢሲ ኤፍኤም አዲስ 97.1 እንዲሁም ደግሞ በመዝናኛ ቻናል ወደ እናንተ የደረሰ የሚገኘውን ልዩ የፋሲካ በዓል መሰናዷችን እየተከታተላችሁ ስለሆነ ከልብ እናመሰግናለን ዛሬ እንግዲህ በማህበራዊ ትስስር ገጾች በተለይ በቲክቶክ በፌስቡክ በኢንስታግራም በሌሎችም ተያያዥ ማህበራዊ ትስስር ገጾች ያላቸውን ነገር ለበርካቶች ያጋሩ ያሉ በርካታ ተከታይ ያላቸውን ዛሬ እንዳጋጣሚ ሆኖ ወደ አስተማሪነት ያሉት ያዘነብላሉ ደግሞ ፋሲካ እንደመሆኑ መጠን ጥሬ ስጋውን መቆረጡ አይቀርምና የጥሬ ስጋውን ደግሞ የጥሬ ስጋ አፍቃሪያን ማህበርን ወክላ ከመስራቾቹም ተወክላ ከኛ ጋር ናኒ አብራ ቆይታ ያደርገች ትገኛለች በጋራ እያሳለፍን ነው አብራችሁን ስለምትሆኑ እናመሰግናለን ስላትያቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ በጣም ከባድ የሚባሉ የፊዚክስ ቀመሮችን አቅልለ እያሳየ ነበር እኔ በጣም አይቼ ከወደድኳቸው አንደኛ ብዙዎችም የተጋሩት በጋውኑ ብላክቦርድ አጽድተ
ያን ያስረዳበት መንገድ የውሃ መጠጫውን እነዚህ በጣም የሚገርሙ ናቸውና ምሳሌዎቹ በጣም የሚገርሙ ናቸው። ቀደም ሲል አንተ ማንስታል ውሃ ላይ የደፋ እየተንከባለልክ ብዙ ነገሮችን ለማስተማር ብዙ ጥረት ታደርግ ነበር እያንዳንዷን ነገር ለማንሳትና አሁን ደግሞ እዚህ መድረክ ላይ ጠበብ ባለ መልኩ ፊዚክስ እንድታመጣልን ፈለግን። አንድ ቀለል ያለ ፊዚክስ ቀመርን አሳየን ወይ ደግሞ አስተምረን። በምን መልኩ ላድርገው? ደስ ባለ በሚገልጸው እዛ ላይ በምታስተምርበት። ብዙ ጊዜ ፊዚክስ ላይ ከባዱ ነገር ምንድነው? እሱ እንድታስረዳን ነው። ከባድ ነገር የለውም። እሺ ላንተ ነው። አይ not only for me ያው አንድ ነገር ይከብዳል ብለህ ካሰብከው ቀላል ቢሆን ይከብዳል። ከባድ ነው ብለህ ካሰብከው ደግሞ ይከብዳል። ቀላልም ነው ብለህ ካሰብከው ይቀላል። ከባድ ነገር የለውም። ጀስት መጽሐፍ ላይ ብቻ የቀረ ነገር ስታደርገው ግን ይከብዳል። ኖርማሊ ከመጽሐፉ ላይ አንስተህ ህይወት ውስጥ ከከተትከው ኢንጆይመንት ነው። ፎር ኤግዛምፕል አሁን ሞሽን የሚባል ኮንሰፕት አለ። ሞሽን ማለት እንቅስቃሴ ነው እና ሞሽንን ድራማቲካል ካረከው ሞሽንን ወደ ህይወትህ ካመጣኸው በሚገባ አንደርስታንድ ታደርገዋለህ። አለበለዚያ ደግሞ አንተ እንቅስቃሴ ብለህ ዲፋይን የምታደርገው ሀሳብና ሪያሊቲው ፈጽሞ አይገናኝም። ፎር ኤግዛምፕል አሁን ሁላችንም ሞሽን ላይ ነን ወይንስ ቁጭ ብለናል? ቁጭ ብለናል። ምንም እንቅስቃሴ የለም። but the reality is ሁላችንም እንቅስቃሴ ውስጥ ነን። እንዴት ባለ መልኩ? because this motion is relative ነው፣ አብሶሉት አይደለም። ሬላቲቭ ነው ማለት እግዚአብሔር ከፈጠራቸው ፍጥረታቶች ውስጥ ቀጥ ያለ ወይም የቆመ ምንም ነገር የለም። everything is in motion in this world, in this universe። እኔ አንተ ሁላችንም እንቅስቃሴ ውስጥ ነን፣ ግን ሬላቲቭሊ ነው የምንተያየው። ለምሳሌ ስንዋደድ ሬላቲቭሊ ነው፣ ስለ ቁመት ስናወራ ሬላቲቭሊ ነው፣ ስለ ከለር ስናወራ ሬላቲቭሊ ነው፣ በአንጻራዊነት ነው የምንነጋገረው። እና አሁን በአንጻራዊነት ስንተያይ ሁላችንም ቁጭ ብለናል። ምናልባት እኔ ከመካከላችሁ ወጥቼ ጁፒተር ላይ ብሄርና በመለከታችሁ ሁላችሁም ሞሽን ውስጥ ናችሁ፣ እየተንቀሳቀሳችሁ ነው፣ እየዞራችሁ ነው። ይሄ ቤት እየዞረ ነው፣ ኤቭሪቲንግ ሁሉም ነገር እየዞረ ነው። ፎር ኤግዛምፕል መሬት በፀሐይ ዙሪያ ትዞራለች። ይሄ ሁላችንም ተምረን የመጣነው ኮንሰፕት ነው። ግን አንድም ቀን ስዞር አይተናት አናውቅም። አንድም ቀን መሬት ስዞር ያው መሬት ላይ ነው ያለነውና አንድም ቀን ጭንቅላታችን ዞሮብንም አያውቅም። ግን እንቅስቃሴ ውስጥ ናት መሬት። ስዞር ግን አይተናት አናውቅም። ዋይ? እኛም አብረናት እየዞርን ነው። ስለዚህ እየዞርን እንደሆነ አይታወቀንም። ተግባባን አይደል? ለምሳሌ ከ9 እብዶች መካከል ከ10 እብዶች መካከል አንድ ጤነኛ ቢገኝ ልክ እንደ እብድ ነው የሚቆጠረው። ወይም እንዳለው ማህበረሰብ ነው ዲፋይን የምትደረገው። ኦር ለምሳሌ እንዳው እስኪ ጣታችሁን ሁላችሁም እንደዚህ በሉት ወይ እስቲ በደንብ ዘርጉት። አሁን አስዩ ሲት ዝም ብላችሁ ታዩት፣ እጃችሁን ሳታንቀሳቅሱት ግን ይንቀሳቀሳል። ስለ ሞሽን እስኪ አንድ አይናችሁን ጨፍኑት። ከዛ በፍጥነት ቀጣይ አይናችሁን ቶሎ ቶሎ ትቀይሩታላችሁ። ኦኬ ይንቀሳቀሳል አይንቀሳቀስም? ኦኬ አሁን ለምሳሌ ዝም ብዬ ስመለከተው አውራ ጣቴ ከናኒ በዚህ በኩል ነው የሚገኘው፣ ስቀይረው በዚህ በኩል ላይ ተገኘው። አሁን በዚህ ሳይ ደግሞ በዚህ ነው የታየው፣ አሁን በዚህ በኩል ነው። ዝም ብለህ ቶሎ ቶሎ ብትቀይረው ጣትም ሙቭ ታደርጋለች። yes it's in motion ከምታዩበት አንጻር ነው ማለት ነው ሞሽን ዲፋይን የምታደርገው። እኛ አሁን ከምናየው ካለንበት ነገር አንጻር ነው እንጂ ሁላችንም እንቅስቃሴ ውስጥ ነን። ሁላችንም እንቅስቃሴ ውስጥ ነው፣ የቆመ ነገር የለም። ገብታችኋል? ቪኒ ፈተና ጥሩ ነገር አለመጋጫሚ ዳኒን አሳልፈናል። እሺ ስለዚህ አሁን ወደ ኢሉሽንም እንሂድ። እንኳን ለፋሲካ በዓል በሰላም አደረሳችሁ ብትለን ደስ ይለኛል። ኦኬ በቻይንኛ ፉሆ ነው ፋሲካ። ፉሆ ማለት ሪዘረክሽን ማለት ነው። ፉሆ ኳይለር ማለት መልካም ፋሲካ፣ ሃፒ ኢስተር። ፉሆ ኳይለር በኋላ ተመልካቾች እንድሰናበታቸው ፉሆ ኳይለር ፉሆ ኳይለር አንድ ነገር አስጨብጠ። ቻይንኛ ከባድ አድርጎ ሰው የሚያስበው ጽሁፉን ነው። ኮሜንት ላይ ራሱ 100 ዓመት ብማር አልለምድም ይላል። ቶ በአንድ ደቂቃ 3 ቃል ትለምዳለህ። እንዴት 100 ዓመት ትላለህ? እንዴት አንድ ቁጥር ለምሳሌ እንደዚህ ናት። አንድ መስመር አንድ ቁጥር ማለት ነው። አግድሚዎች በጽሁፉ ማለት ነው። 2 መስመር 2 ቁጥር ነው። 3 መስመርስ 3 ቁጥር። ምናልባት 100 ቢሆንስ እንደዚህ 100 ሊጻፍ ነው። 100ም አንድ ሲምቦል አለው። ለምሳሌ 10 መስቀል ትመስላለች። መስቀል እኛ ደግሞ ፋሚሊያር ነን አይደል? 11ስ መስቀልና ስንት ቃል አወቃችሁ? 10 ቁጥር መስቀል ትመስላለች። 11 መስቀሏና አንድ መስመር፣ 12 መስቀሏና 2 መስመር፣ 13 አሁን ስታስቡ ስንት ቃል አወቃችሁ? ብዙ ቃል። ስለዚህ ጽሁፉን አግን ነው፣ ከባድ ነው። 100 ዓመት አለምድ ትለምዳለህ።
ፍራክሽን ኦፍ ሰከንድ አንድ ደቂቃ ውስጥ 4 ካወቅ አባዛ። እስኪ አንዳንድ ቃል ፈትነን ከዛ ጀምርና በጣም ፋሚሊያሩን ቃል ምታቂው ልጠይቅሽ። ታንክ ዩ ሼሼ በደንብ ይችላል። ቻይንኛ አውርተናል። በኋላ የሆነስ ናይስ ቱ ሚት ዩ ናይስ ቱ ሚት ዩ አይ ዶንት ኖ 很高兴认识你ረጅም ነው። ረዘመ። ቅድም በደንብ ጥሩ ቻይንጆች ዳኒ የቻይንኛውን ነገር ስለሚያቆም አከበድኩበት። እሺ ሰላም ሃይ በይኝ እስቲ በቻይንኛ። ኒሃው እኔ በል እስቲ በቻይንኛ ምን ነበር ቅድም ነገር ያለ ኒ ነው አይደለም ዎ ትንሽ ፕሮናውንሴሽን ከግሮሮ መውጣት አለበት። ዎ አንተ በለኝ እስቲ አንተ በለኝ። ኦኬ ኒ አይ ኒሃው ሁለት ወርድ ነው። ኒ አንተ ወይም አንቺ ነው። ሃው ደህና ሰላም ነው። ስለዚህ ኒሃው ለአንድ ሰው ነው። ኢትዮጵያ ብዙ ትንሽ የምንሞክረው የምንሳሳተው ነገር በየመንገዱ ቻይኖችን ምን እንላቸዋለን? ጥሩ ነው ኒሃው እንላቸዋለን፣ ግን ኢትስ ኤ ሲንግል ፐርሰን ግሪቲንግ። አንድ ሰው ነው ኒሃው የሚባለው። አንተ ሰላም ወይም አንቺ ሰላም ወይም ኬፍ ሃይ ማለት ነው። ለስንት ሰው? ለአንድ ሰው። ብዙ ከሆኑ ግን ኒማ ሃው ምን የሚለው የቻይንኛ ወርድ ስሞችን ፕሉራል የምታረግበት ነው። ለምሳሌ ቅድም ኦ ብላን አይደል? እኛ ለማለት ምን ታረጋዋለህ? ምንን ትጨምርበታለህ? ዋማን ወመን ኒ ማን ነው? አንተ ወይም አንቺ ነው። እናንተ ቢሆንስ? ኒማን አየህ አይደለ? ታ የሚለው ታ እሷ ወይም እሱ ነው። እነሱስ ቢሆንስ? ታመን እንደኛ ፕሉራል ሲያደርጉ ሚስተር ኤምኢኤንን አምጥተ የወለናውን ላይ መጨመር ነው። ብዙ ነገር አላዛችሁ በጣም ታዲያ ይለመድ። አይ በረንብ ይለመድ። አዝማሚያውን ሳይው ይለመድ። እንደው ብዙ ጊዜ አሁን የሆነች ነገር ከሽኪው ሲል በቻይንኛ የሆነ ነገር ተባለ ነው ብሎ ሰው ያነሳልና ድምጸት በራሳቸው ቋንቋው ላይ ተጽዕኖ እንዳላቸው አዎ እያልኩ ነው ማስተምረው። አስገራሚ ድምጽ ወይ ደግሞ እስቲ በዚህ አዝናኝ የሚመስሉ ግን ደግሞ የራሳቸው የሚመስሉ አሉ። እስኪ ለምሳሌ ትልቅ ነገር ዳ ነው። ዳ ፍንዳታ ነገር አይመስልም? ዳ ማለት ትልቅ ማለት ነው። ውሃ ሲፈስ ምንድነው የምለው? ሽዌ አይደል? ሽዌ ውሃ ነው። ስለዚህ ማች ያደርጋል። ሽዌ ዳ። ስለዚህ እንደዚህ ስታረጋው ሁሉም ግን ማለት አይደለም። ሁሉም ማለት አይደለም። ቅድምም ፒክቶግራፊክ ነው ላንጉጁ። ይሄ ጽሁፉ በጣም ትሪኪ የሚመስለው ፒክቸሩ ስዕላዊ ነው። ቋንቋው ከምልክት ቋንቋ ያደገ ስለሆነ ዛፍ ለምሳሌ ዛፍ ነው የሚመስለው ብያለሁ። ዛፍ ምንድነው የሚመስለው? ዛፍ ነው። ስለዚህ ዛፍ የሚመስል ነገር ሶስት ብስልልህ ምን እያልኩኝ ነው? ምን ይመስላል? ምሳሌነቱን አሁን ዛፍ ይመስላል አልኩ። አንድ ዛፍ ሶስት ከሳልኩኝ ምን ሊሆን ነው ማለት ነው? ደን ነው። አየ ፒክቶግራፊክ ነው ይሄ ጽሁፉ። በጣም ትሪኪ ነው። ያስፈራኛል፣ በህልሜ ይመጣል ምናምን አይነት ነገር አይደለም። በቃ ሎጂኩን ከተማርከው እንዲያውም ሪዝነብል ነው። እነሱ ጭራሽ ምን አገናኘው ይላል። ምን አሁን እስቲ ዛና ፍንጽፈ ዛፍ ይመስላል አይመስልም? ለነሱ ሲያድጉ ግን ዛፍ እንደሚመስል ተስሎላቸው ነው ያደጉት። አንተ ግን ሁለት ፊደል ጻፍክ ዛፍ ከዛ ዛፍ ስትለው ምንም ሪሌሽንሺፕ የላቸውም። ፒክቸሩና አንተ የምታወራው ነገር አይገናኝም። ለቻይና አማርኛ ነው ከባዱ፣ ፕላስ እንግሊዘኛ ነው ከባዱ። እንግሊዘኛ ነው የሚሉ ዙፊ እኛ እንደ ተማሪዎች ቁጠሪን እንቀበልሽ፣ አስተምሪ። ያው እንግዲህ ኬጂ ላይ የሚማሩት ፎርማል በሆነ መንገድ አይደለም። ህጻናት በተለያየ መንገድ ነው የሚማሩት። በጨዋታ ነው። ዋንኛው ጨዋታ፣ መዝሙር፣ ተረት፣ እንቆቅልሽ የመሳሰሉት ናቸውና ተረት ያው ይረዝምብናል አይደለ? አሁን ተረት አላስተምርም። ከመዝሙርና ከእንቆቅልሽ ምረጡ። እንግዶቻችን መድረኩ ሁሉም እንቆቅልሽ እኛን እንጠይቅ። ሁሉንም ያለሽ ሁለቱ መልስ ናቸው ምናምን አይቻልም። ሁለቱንም ብንመልስ ሁለቱም ይሁን። እሺ የመጀመሪያው እንግዲህ እንቆቅልሽ ይሆንላችሁና እናንተ ተማሪዎቼ ናችሁ። የህፃናት እንቆቅልሽ ነው የምጠይቃችሁ። መልሱታላችሁ። በጣም ቀላል ነው። ለነሱ ነው ትንሽ ከባድ ሊሆን የሚችለውና እሺ እንቆቅልሽ እኔ ከፍራፍሬዎች ውስጥ መሀል አንዷ ነኝ። ቅርጼ ክብ ነው፣
ለጤና በጣም ተስማሚ ነኝ። ከለሬ ደግሞ ብርቱካናማ ነው። እኔ ማን ነኝ? አንድ እንቆቅልሽ ፈታን። ያው መጀመሪያም ብያችኋለሁ ለህፃናት ትንሽ አሁን ከዚህ በፊት ነው የገጠመኝ እንዲጠየቅኩኝና መልሱን እኔ ማን ነኝ ስል ሚዙፋን ብለውኛል። ለነሱ ያው ከህፃናት አንጻር ስናየው መዝሙር ይመስለኛል እናንተ የምታውቁት ቢሆን ይሻላል አይደለ? ያደግንበት። አዎ እሺ ሳይንስ መድኃኒቴ ያስተማረኝ ጤንነቴ ፊቴን ታጥቤ ቁርሴን ስበላ እጄን ታጥቤ ምሳ ስበላ እግሬን ታጥቤ ማታ ስተኛ በህልሜ ታየኝ ሳይንስ ፈጠና ሳይንስ መድኃኒቴ ያስተማረኝ ጤንነቴ። እናመሰግናለን። መለስ አድርጋናለች። እሺ ቲቸር እንግሊሽ ጋር ልንመጣ ነው። ምን ታስተምሪናለሽ? እንትን ላስብላችሁ በአማርኛ የበግ ቤት በገባ ምናምን አለ አይደለ? እኔ እንግሊሽም ታንግ ትዊስተር የሚባል አለ። ስለዚህ እናንተ ላስብላችሁ ልበልላችሁና እሺ ሰው ልበልላችሁና ከዛ በኋላ በየተራ ትርጉኛላችሁ። ትርጉሙን መናገር ይቻላል። እሺ so Mr. Kanti Kantai Histai why can't I tell my Alex Mr. Kanti Kantai Histai በጋራ በጋራ ይሻላል። እሺ አንዴ ልድገመውና ማለት ኮንሰፕቱን ከተረዳችሁ ቀላል ነው መድገም። ቀስ ቢል ልበልላችሁ Mr. Kanti Kantai Histai why can't I tie my tie like Mr. Kanti Kantai Histai ይሄን ግን ያለ ተማሪ ያለሽ እስካሁን በትክክል ለምን ትርጉሙን ስለሚያውቁት ተምረው ስለቆዩ ከኔ ጋር አሁን ትርጉሙን ያውቁታል። ትርጉሙን ካወቀው መድገም ቀላል ነው፣ ቶሎ ማለት ይከብዳል። አሁን ትርጉሙ ምንድነው? ሚስተር ካንቲ የሚባለው ሰውዬ ከረባቱን ማሰር ይችላል። ለምን እኔ ከረባቴ ልክ እንደ ሚስተር ካንቲ ማሰር አልችልም ነው። ስለዚህ ይሄን በእንግሊዘኛ ማለት ነው። እሺ ለምን አልችልም እኔ በይቀጥልሽ ቀጥል ዳንያን ከዛ ይጀምር ጀምርሻለሁ ረዲኮ በቃ እሺ ቀጥል ወይ በጋራ Mr. Kanti can't tie his tie why can't I tie my tie like Mr. Kanti can't tie his tie Mr. Kanti can't tie his tie yes why not why can't I tie በቃ ወክረሻል ችግር የለም እስቲ በእናንተ ሚስተር ካንቲ ካንታይ ይልምሽ ወደ ቻይንኛ ወስደዋል። ቻይንኛ ወስደዋል። ግን ይጨርስቶን ሚስተር ካንቲ ካንታይ ስታይ why not why can't I tie my tie yes ልክ እንደ ሚስተር ካንቲ ካንታይ በላ like Mr. Kanti can't Mr. Kanti cantai stai why can't I tie my tie that's right yes አስፈራራ እሺ ናኒ ጋር ልምጣ። አንቺ የምታስቢኝ ነገር ባይኖርም ግን የበሬ ክፍሎች የበሬ ሰውነት ክፍሎችና ከዛስ በጣም በተለየ የምትወጂው? እኔ ዳዊትና ሻኛ በጣም ነው የምወደው። ዳዊት የቱ ጋር ያለው ወይ ሻኛ? ሻኛና ዳዊት አጠገብ ላጠገብ ነው ያሉት። ግን ሻኛ እርግጠኛ ነኝ እንዴ ቆይ እስቲ ግን ሻኛ ይሄኛው ነው እዚህኛው ዋናው ነው እዚህ ጋር ያለው ነው። እሺ እሱ ጮማ ነው ሊትራሊ በቃ ጮማ ነውና በጣም ነው ደስ እኔ ጮማ ደስ ይለኛል። ከዛ ዳዊት ደግሞ አይተህ ከሆነስ እንዲ ስጋው ውስጡ እንዲ እንደ መስመር ያለበት ነጭ አይታችሁ ታውቃላችሁ? እንደሱ ዳዊት ነው። ለዛሬ በዓል ባይሆን ሰው ቤቱ ይስጋ ጉድ ነበር። እና ዳዊት በጣም ነው የምወደው። ሻኛና ዳዊትና እኔ ብዙ አዘውትሬ የሚሄድባቸው ስጋ ቤቶች ይታወቃሉና ሲያዩኝ ቆራጮቹ ራሱ የሚሰጡኝ እንትን ነው የምወደው ነው ዳዊትና ሻኛ ነው በብዛት የሚሰጡኝ። ስላትያቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። የዲጂታሉ ዓለም ብዙ ነገሮችን እየለወጠ ብዙ ነገሮችን እየቀያየረ ነውና ይሄ ማህበራዊ ሚዲያውን
እንደናንተ መልካም ነገር ይዞ መጥቶ ብዙዎችን የለወጠ ለራስም ይተከመ እንዳለ ሁሉ አንዳንዴ ደስ ማይል ነገሮች እንመለከትበታልና ከዚህ ተነስታችሁ ስለ ማህበራዊ ሚዲያ ምን ትሉናላችሁ? ኮሜዲያን እሸቱ በአንድ ቆይታው ጥሩ አርክቶ ገልጾታል። ማህበራዊ ሚዲያ ልክ እንደ እሳት ነው ብሏል እና እንደምትጠቀምበት ነው። ሊያቃጥልም ይችላል፣ ደግሞ ምግብም ልታበስልበት ትችላለህ። እንዳጠቃቀሚ ወሳኝነት አለው ብዬ አስባለሁ። በለኮንክ ምግብ ታበስልበታል፣ በለኮንክ ታበስልበታለህ፣ ሌሎችንም ትመግብበታለህ፣ ካልነ ደግሞ ሀገርም ታጠፋበታለህ። ቢኮዝ ቦርደርለስ ነው፣ ገደብ የለውም። አንድ ቦታ ቁጭ ብላ መላው ዓለም ላይ በሰከንድ ውስጥ ትደርስበታለህ። ስለዚህ የማጥፋት ብቃትን በዛው ልክ ነው፣ የመጥቀም ብቃትን በዛው ልክ ነው። እኛ እርስ በርስ ምንረዳዳበት ምንተጋገዝበትን ይህን ሚዲያ በተለይ ደግሞ መልካም የሚሰሩ ሰዎችን ማበረታታት ብንለምድ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ መዝናኛ ቻናል እንዲሁም ደግሞ በኤፍኤም አዲስ 97 አማካኝነት ወደ እናንተ የደረሰ የሚገኘው ፋሲካ ኔታችን እንዲህ ያለ ወደ መቋጫው ላይ ደርሰናል። እንግዲህ ከእንግዶቻችን ጋር ደስ የሚል ጊዜ ያሳለፍን ነው። እንግዲህ ይሄ ማህበራዊ ሚዲያ ላይ ሲወጣ ብዙ ነገሮች ይኖራሉ። ቀደም ሲል እንደው በጥቂቱ አንስተናቸዋል። በዛው ልክ ደግሞ ገጠመኞቹ መኖራቸው አይቀርም። ዙፊ የተለየ ማትረሹ በጣም የምትገረሚበት አጋጣሚ ምን ይሆን? እየተማረን ነው በስነ ስርዓት ሲሪየስሊ እየተማረን ነው እና በመሀል ነው ድንገት በቃ ድንገት ተነስቶ ሚስ ባላለሽ አለኝ እና ሳቂ መጣ። መኮሳተርም ፈለኩኝ ግን ደግሞ ማስደንገጥም አልፈለኩም እና ወደ ብላክቦርድም ዞር ያለው እንደ ፊት ይችላልው ነገር እንዳያነው። ምክንያቱም ህጻናት ፊት ያነባሉ። ልክ የሆነ ነገር የሆነ ቃል ካፋቸው ወጥቶ ያንተን የፊት ሪአክሽን ነው የሚያዩትና እንደ መሳቅ ካልክ ይስቃሉ። ኮስተር ስትል እነሱ ማብሮ ኮስተር ይላሉና ያንን ፍራቻ ሪአክሽኔን አላሳየውትም ነበርና ቆይ አሁን እየተማርን ነው በኋላ ነገ ነገራችኋለሁ እሺ ምናምን አልኳቸውና አለፈ። እኔ ራሱታል ብዬ ነው እነሱ አረሱትም። በሌላ ጊዜም ተጠየቅሽ? አዎና በጧት ከስራ ስገባ መጀመሪያ ላይ የሚያደርጉት ከሩቅ ሲያዩን ቦርሳዬን ተቀብለው አንድ ልጅ ከክፍል እየሮጠ ጋውኔን ይዞ መጥቶ ምናምን ነው የምንገናኘው ጧት ላይና ልክ እንደገባ ከኋላ እየተከተሉ ሚስ የትላንቱን ምን ንገሪን ከዛ በቃ ምንም ማድረግ ስለማልችል የለኝም አልኳቸው። ናኒ አንቺ ጋር ልምጣ። ምን የተለየ ገጠመኛለሽ? ደግሞ ብዙ ይኖራል አንቺ ለገጠመኝ ተጋለጭ። ብዙ አለ። አዎ በጣም ብዙ ጊዜ ምን ይሆናል መሰለ ማስታወቂያ ላይ እኔ ማስታወቂያ ሲሰራ የሚቀርበው ስጋና አክቹአሊ እዛ ስጋ ቤት ሲሄዱ የሚያገኙት ስጋ አንድ አይሆንም እና እኔን እዛ ሊያገኙኝ ይችላሉ። ምናልባት አሁን ኦልሬዲ ማስታወቂያው ሄዷል ምናምን ታይቶ ከዛ እሱን ስጋ መብላት ፈልገው ይሄዱና እዛ ስጋ ቤት ስጡኝ ይላሉና በብዛት ቆራጮቹ ራሱ ይነግሩኛልና ፎቶ ይዘው ነው የሚመጡት አለ ይሄኛውን ስጋ ራሱን አምጡትና ኖርማሊ ከአንድ በሬ ላይ የሆነ ሻኛ ዳቢት ምናምን አሁን ለኔ የሚሰጡኝ ስጋ ትንሽ ያለው ነው ላይክ ይሄ በብዛት የሚሰጥ ነገር አይደለምና ትሪ ሙሉ ዳቢት ለምሳሌ አይተው አይሰጥም ለሁሉም አይደርስም ሲጀምርና ትዝ ይለኛል ሰብስበን በልተን ልክ እጄል ታጠብ ሲሄድ ተከትሎኝ እና እያየኝ ነበርና ለኛ የሚቀርበውን ስጋ ሲጀምር አይቷል እና ተናዷል በጣምና እጄን ልታጠብ ሲሄድ ተከትሎ ይመጣና አንቺ በዶላር ነው የምትከፊው እኛ በብር ነው የምንከፍለው ብር ከፍልሻል ነው ያንቺ ተመሳጨ በቃ ልጁና የእውነት ተናደደ በቃና እሺ ይቅርታ ምናምን አልኩት ምንድነው በቃ ይሄን ያህልና በብዛት እንትን ይላሉ ያው ሰው በጣም የሚያዩትን ይፈልጋሉ ካላገኙ ደግሞ አንቺን እንስተውቃሽ እንደ በብዛት ደግሞ ምን ይገጥመኛል መሰለ ለምሳሌ እኔ ቅዳሜ ቀን የሰራሁት ማስታወቂያ ሮብ ቀን ወይ አርብ ቀን እጃቸው ላይ ይደርሳል ገባህ አይደለ ወይም ደግሞ ከጾም በፊት የተሰራ ማስታወቂያ ጾም ላይ ፎር ዩ ፔጅ ላይ ሊመጣ ይችላልና በጣም ይሳደባል በቃ ሰውና በአካልም ሲያገኝ አንቺ አጋሰስ ምናምን ስድብም አለው ስድብም አንዳንድ ሰው ሲያይ ጥሬ ስጋ ምናምን ይለኛል በብዛት ስሜን እንደውም አሁን ነው እንደውም ናኒ የጨመርኩበትና ጥሬ ስጋ አፍቃሪዎች ማህበር ስለሆነ የሚለው ስሜን ስለማያውቁት ያዩኝና ናኒ ጥሬ ስጋ ነው የሚሉኝ ቀድመው ማለት ነውና እኔም ያው አመናላለሁ። የተለየ ትውስታዊ ደግሞ አጋጣሚ ምን ገጠመሽ? አማረሰው አንዱ ደውሎ ምን አለ በፓስተር በፕሬዘንት ነው የምታስተምሩት እናንተ ምን መልሰሽ? በሁለቱም እናስተምራለን
ቢካዝ እኔ አት ዳት ሞመንት አሳምኜ እኛ ጋር እንዲማር ነው የምፈልገውና በፈለከው በፊቸርም እናስተምራለን በፕሬዘንትም አለ በሁሉም እናስተምራለን ብያለሁ። እሱ ትዝ ይለኛል። ምን የተለየ ገጠመኛል ዳኒ? ድሮ ኖርበት የነበረው ሰፈር ውስጥ 3 ህጻናት አሉ እና እነሱን ህጻናት ሰብስቤ ቻይነኛ ቋንቋን ኢአር ሰን ያል ቁጥር በማስቆጠር እንግሊዘኛ በማስተማር ነው የጀመርኩት ማስተማርና ቀለል በጣም ትንሽ ልጆች ናቸው። አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍልና እነሱን እንግሊዘኛ ቋንቋ አስተምራቸዋለሁ። ቀለል ለምሳሌ ዋትስ ዮር ኔም ስትባሉ ማይ ኔም ኢዝ እያላችሁ ዋትስ ዮር ፋደር ኔም፣ ዋትስ ዮር ማደር ኔም እንደዛ አስተምራቸዋለሁና አስተምሬያቸው ምናምን ጨረስን። ቅዳሜ ቀን ይመስለኛል ሁለቱ ወንድማማቾች ናቸው ተጣሉ። ግቢ ውስጥ ከፍተኛ ጸብ አደረጉና ተደባደቡ ምናምን። ከዛ በቃ ይጠራ ተባልኩኝ። ተጠራው። እኔ ሄድኩኝ፣ አስታረኳቸው፣ አስማሟቸው። ምንድን ነው ያጣላችሁ ምናምን ብዬ ስጠይቃቸው ዳን ያሉኝ ስላቸው አንደኛው ልጅ ምን አለኝ፣ ስፓይደርማን እና ባትማን ወንድማማቾች አይደል? ራሴን መቆጣጠር አልቻልኩም። በጣም ሳኩኝ። እንዴት ነው ስፓይደርማን እና ባትማን ወንድማማቾች የሚሉት ብዬ ስጠይቀው የሁለቱም ያባታቸው ስም ማን ነው? እንግዲህ ይልምሽ አንተ ጋርም አይጠፋም በተለይ ከቋንቋው ጋር በተገናኘ ብዙ ገጠመኞች ይኖሩሃልና እናንሳ። አንድ ቻይናዊ እንትን ቴክስት ይልክልኛልና እንድተረጉምለት እና እልክ ሰጠዋለሁ። ምሳን ብላ ይልክልኛል። አሁን ደግሞ ዋንሻላይ ብሎ ላከልኝ። መልሼ ላኩ። ዋንሻላይ ማለት ማታና ነው። ላክ ለሱ ለሌላ ሰው ይልካል ለካ። አሁን ይሳቅበትና እኔ ጋር ይስቁብኛል ምናምን። ለማን ነው የምትለው? ለሆነች ሴት ነው። እነሱ ጋር የጾታ የለውም። ለወንድም ለሴትም እሱ ወደ ፍቅር መስመሩን ይገባል። እሱ ለካ ከእኔ እየተረጎመ ሴት ጋር ነው ቴክስቱ የሚልከው። ስለዚህ ወርዱን ሲልክልኝ ማታና አለ። ልጅቱ ማታና እያለ ስላትያቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። በመጀመሪያ ቤተሰቦቼ፣ የስራ ባልደረቦቼ፣ ተማሪዎቼ ሁላችሁም እንኳን ለፋሲካ በዓል በሰላም አደረሳችሁ ለማለት ፈልጋለሁ። እንኳን አብራ ደረሰ። እናመሰግናለን። ናኒ ወይዬ አንቺ ድርባል ነው እንግዲህ ቀደም ሲል እንዳነሳ ነው ተፈታልኝ። በደንብ ተፈቷል። እንኳን አደረሳችሁ ማለት ትቻለሽ። ፎሎወሮቼን፣ እናቴን፣ አባቴን፣ ቤተሰቦቼን፣ ወንድሞቼን፣ እህቶቼን፣ ጓደኞቼን እንኳን አደረሳችሁ፣ እንኳን ለፋሲካ በዓል አደረሳችሁ። መልካም እንደ ጓደኞቼን፣ እህቴን፣ ወንድሜን እነሱ ለማመስገን እፈልጋለሁ። መልካም የፋሲካ በዓል ይሁንላችሁ። ዳኒ ወደ አንተ ልምጣ። መላው የክርስትና እምነት ተከታዮች እንኳን ለበዓሉ አደረሳችሁ ለማለት እወዳለሁ። መልካም እኛም እናመሰግናለን። ያው ህልምም ውጥንም እንዲሳካ መልካም ምኞታችን ነው። አሜን። ይልምሽ ለመላው ኢትዮጵያ ክርስቲያን ፉሆ ጂኳይለ ይባላል። ፉሆ ጂኳይለ ሃፒ ኢስተር። ወዳችኋለሁ። በጣም እናመሰግናለን። ስንብታችን እንዲሁ በደረቁ ባይሆንስ እንደው የሆነች አንድ ጨዋታ አንስተን በሷ አያዜምንም ብንዘጋው ደስ ይለኛል። ማን ያወጣለን? ሱፋናታ እሰይ ደስ ይበለን፣ እሰይ ደስ ይበለን፣ አውደ ዓመት መጣልን፣ አውደ ዓመት መጣልን፣ እሰይ ደስ ይበለን፣ እሰይ ደስ ይበለን፣ ዓመት በዓል መጣልን፣ ዓመት በዓል መጣልን፣ አውደ ዓመት ጠላው ተቀርቶ አውደ ዓመት አውደ ዓመት እናመሰግናለን። በጣም እናመሰግናለን። በጣም ደስ የሚል ቆይታ በእውነቱ የበዓልን ስሜት በብዙ መልኩ እንድንጋራ የ2017 ቆንጆ የፋሲካ በዓል ማስታወሻንም እንድናገኝ አድርጋችሁናልና ደስ የሚል አውደ ዓመት ይሁንላችሁ። ከዚህ በኋላ እንግዲህ ቤተሰቦቻችሁን ተቀላቅላችሁ የምታሳልፉበት መልካም አውደ ዓመት ይሁንላችሁ። አድማጭ ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ መዝናኛ ቻናል እንዲሁም ደግሞ በኤፍኤም አዲስ 97.1 አማካኝነት ወደ እናንተ ሲደርስ የቆየ ልዩ የፋሲካ በዓል መሰናዷችን ይህን ይመስል ነበር። ከኛ ጋር እንግዲህ በማህበራዊ ሚዲያው የራሳቸውን ትልቅ አውንታዊ ተጽዕኖ የፈጠሩ ግለሰቦችን በእንግድነት ጋብዘን ከነሱ ጋር ደስ የሚል ቆይታ አድርገናል። እናንተም ደስ የሚል ነገር እንደተጋራችሁ ተስፋ እናደርጋለን። በያላችሁበት መልካም በዓል መልካም አውደ ዓመት ይሁንላችሁ። መልካም ጊዜ። አባታችን በሰማያት ያለህ ተለይቶ
ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ።